ማነው ኧረ ማነው በሩ እኔ እንዳይባል ምንድነው እርሶ ለትኛው ወቆን ሴትዮ ይቁራ የሆነ ሰውዬ ደግሞ መጣ አይደለ ቆይ እኔማ ዛሬ ይሰራለታለሁ ሴትዮ ስሚ በራሴ ንብረት እንደዚህ መስቀየት አለብኝ ምን ይሆንሽ ነው ሴትዮ ገንዘቤን ፈልጋለሁ ገንዘቤን አቶ መኳንት ይረጋጉ ግቡ አልገባም እንዴ አልገባም ስሚ ብሬን ታመጫለሽ ብሬን አምጪ ብሬን አልገባም ስሚ ጽድቁ ቀርቶብኝ በቅጡ በኮነነኝ ገንዘቤን ብሬን አምጪ ብሬን እሺ አቶ መኳንት እንደው በመድኃኒዓለም እንደው በልጆቹ እንደው በሁሉም ነገር ለምኖት እንደው አንድ ወር ማለቴ ሁለት ወር ይታገሱኝ እባክዎት ማን ጭራሽ 2 ወር ስሚ ሰምኛለሽ አንድ ቀን ማልታገስሽም አንድ ቀንም ገንዘብ ስትፈልጉ ትመጡና እግሬ ወድቃችሁ እየላሳችሁ ተለምኑኛላችሁ ገንዘቤን አምጡ ስል ደግሞ የእናቴ ቀሚስ አደናቀፈኝ ታያለሽ አዳሜ ገንዘቤን አምጡ ገንዘቤን አዳሜ መከራዬ እሺ አቶ መኳን እጄ ላይ 1,000 ብር አለች እሷ ልስጦትና የቀረውን ይታገሱኛል 1,000 ብር ይሁን እሱም ቢሆን የኔ ገንዘብ ነው ቶሎ ትኛለሽ ነይ 3 ቀን ሰጥሻለሁ በ3 ቀን ውስጥ ጥሬ ገንዘቤን ትመልሻለሽ አለበለዚያ ከነልጅሽ ነው ከዚህ ቤት መመነግልሽ እሺ እኔን አታቂኝም አታቂኝ ወይ ሰማንታ ምን ታረግ መሰለ ልክ እኔ ብሩን ቆጥሬ ልሰጠው ሲል የሆነ መላ ፈጥረ እንደ ብድም ይሁን ያድርግ እሺ እንሰራላችኋለን የታባታችሁ ለነገሩ የተንጣለለ ግቢ ነው ለምን ጥሩ ብር ያስፈልገኛል ይሄ ነበር መቸብቸብ ይሄን ብቻው መጣሽ ያው መጣ እሺ ዶክተር እንግዲህ ምንድን ነው አንዳንድ ጊዜ ይነሳበታል እኮ ማን ነው ልጄ ነው ያማዋል ወይድ አዎ እንዲህ ነው የሚያደርገው ያግዙኝ እንሰራ እኔ እብድ ፈራለሁ እንሰራው አንቀጠቀጠኝ አንተ ቁራ ና አንተ ሰራንለት የታባቱ የኔ እናት ምርጥ ተዋናይ እኮ ነሽ አቤት አጀብ የሚያሰኝ ትወናለሽ የተወሽው ነይ የታባቱ ሰራንለት እና ብሯን ወዴት ነው ኧረ ተይ ቅመሟ ሊበላ ተነቃቅተናል እኔ ነኝ የማውቀው ጸባያ አመሯን የምትወደውና የምትጠላውን እንዴት ነው የሚያደርገው እባክህ እኔ የምለው እንዴት እንደምወድሽ ታውቂያለሽ አዎ ልቤ ጭነቅ ብሎ እኮ ነው የሚወድሽ ምን ፈልገህ ነው ግን እንዲህ የሚያደርገው ያው ታውቂያለሽ እኔ ከሰው ብዙ ነገር አልጠብቅም ቆይ ግን አንተ ምን ፈልገህ ነው እንዲህ የምታንቆለባብሰኝ ግን ቁርስ ካለ አይደል
ትበላ እኔ ያው ብላ ምን ማለት ነው መብራት የለም ኡፍ እዚህ ቤት በቃ መብራት ከሌለ በቃ ቁርስ አይሰራም ማለት ነው እንዴ አሁና ከየት ይመጣል ቆይ አንተ ጠዋት ተነስተህ እንዴ እንጨት የምትፈልጥልኝ አትመስልም እዚህ ተጋድመህ የምትውል ጋድሚያ አንቺማ መብራት አይል የሆነ ዘመድ አለሽ እኔ ማላቀው አዎ አለኝ በቃ አዎ እሺ እንኳን ጋድሚያ ከምትጋደም ስራ ትሰራ ኧረ ተይ ምርጧ ተይ ስልክ እየጮኸ ነው ያለውን ይባርክልሽ ይደረጋል ሄሎ ሳምሪዬ እንዴት ነሽ ልጄ እኔማ ምን ደህንነት አለኝ እናቴ ይኸው በጠዋት መጥቶ ሲጮህብኝ ቆይቶ አሁን መግባቴ ነው ኧረ ተይኝ እናቴ እሱማ የሚለው እንደው ቤቴንም ሸጦ ሜዳ ላይ ሊጥለኝ አስቧል መሰለኝ ይኸው የፎከረብኝን ፎከራ ብትሰሚ ከነ ልጆችሽ አውጥቼ ነው የምጥልሽ እኮ ነው ያለኝ ኧረ ተይኝ እንጃልኝ ምን እንደማረግ ግራ ገብቶኛል ከየት አባቴ ያመጣዋለሁ ብለሽ ነው እሱ እኮ 2 ወር ብለምነው 2 ወር አይደለም 3 ቀን አልጠብቅሽም እኮ ያለኝ ጀግና እንደው ለ2 ወር ታገሰኝ ብለው እንኳን ሊሰማኝ ነው ለ2 ወር አይደለም ለ3 ቀን አልታገስሽም ብሎ በመከራ ነው እኮ የተላቀቅ ነው እስቲ ይሁን ዋናው ጤና እሱ እንዳለ ተቆጥሮልሽ ተጋድሞ እኮ ነው የሚውለው ምን ሐሞት አለ እንደሰው እኮ ወጣ ብሎ እንኳን መመለስ እንደው ሐሞት የሚለው ታዩ ዋናው ደና ነው እናቴ ደህንነቱን ይዞ ይኖር ምንም አይሆንብኝ እሱ ይተኛ ምንም ችግር የለም እሺማ እሺ እናቴ ታዲያ ተረጋግተሽ ነሽ እሺ ቀስ ብለሽ ድረሽ እጠብቅሻለሁ እኔ የትም አልሄድም እኔም እወድሻለሁ የኔ ልጅ እወድሻለሁ ኑሩልኝ ወይኔ ሴትዮዋ የኔ እናት በቃ እንዲከፋሽ አልፈልግም እኔ ይህንን ገንዘብ ከየትም ገብቼ አመጣዋለሁ ኧረ በእናትህ አታስቀኝ አንተ ልጅ እንደው እንዴ ማውራት መሰለህ እንዴ አንቺ ግን እንድትጨነቂ አልፈልግም እቴትዬ እኔ ልሙት ይህንን ገንዘብ ዛሬውኑ ከየትም ገብቼ አመጣዋለሁ ይህንን ካላደረኩኝ እርግበ ብለሽ እንዳትጠሪ በል አትቀባጅርብኝ እንዴ ያልጨረስከው ህልም አለህ እንዴ ይሄ ተኝቶ እንደማዋል ቀላል ነው እሺ ልብስ ቀይሬ መጣሁ በእናትሽ ተይኝ ታንሽ ላቭ ዛሬ ምርጥ ፕሮግራም ነው ያለው ዘና ፈታ ነው የምንለው እኔ በቃ ምንም ነገር ማድረግ አልፈልግም በቃ እኔ ከቤት መውጣት አልፈልግም ከፈለግሽ ራስሽ መሄድ ትችያለሽ ዳንቺ ልጅ ግን ትንሽ ያበዛሽው አልመሰለሽም ስንት አጋጣሚና እድሎች ያሉሽ ልጅ እኮ ነሽ ለምንድን ነው እንደዚህ የምትይው ላቭ በቃ እኔ ምን ነገር ያስደስተኝም ብቻዬን መሆን ነው የምፈልገው እንዴ ነው በቃ እንደዚህ ነው ነው
አባባ። አሁንም እምቢ አለች? በአሁንማ ነገረ ስራ ሁሉ ግራ ግብት ነው ያለኝ። በዛ ላይ አንዴ ችክ ካለች ችክ ነው በቃ። እሺ ደህና ወይ? ደህና ዋሉ። እሺ በኋላ መጥቼ ደግሞ ሞክራለሁ። ቆይ እስቲ እንደዚህ አንቀባሪ ይዣት ምንም ነገር ሳይጎላት እንደዚህ መሆን ምን የሚሉት ነው? ልጄ በጣም ግራ ገብት ብለሽኛል። ድሮ የነበረሽ ፍቅር በጣም ቀንሷል። በዛ ላይ አብዝተሽ ታስቢያለሽ፣ አብዝተሽ ቆይ የዛ የጎረምሳ ፍቅር ይሁን እንደዚህ ያደረገሽ? እባክሽ እኔ እንደ ፊት ውስጥ ሆኜ ደስ የሚለኝ። እንዴ አባ እኔ መች ትዝ ብዬ አውቃለሁ? ሁልጊዜ ገንዘብ ገንዘብ አይደል እንዴ የምታስበው? እንዴ ላንቺ ብዬ እኮ ነው ያንቺን ህይወት ምንም ሳይጎልሽ ደስተኛ ሆነሽ እንድትኖሪ እኮ ነው። አባ ለምን ትዋሸኛለህ? ሁልጊዜ እኮ ነው የምትዋሸው። አንድ ቀን እንኳን የልጅ ፍቅር የአባትነት ፍቅርን ሰተኝ እኮ አታውቅም። አንቺ ደስ የሚልሽ ከሆነ ወደፊቱ ሰላምሽ የምትመለሽ ከሆነ ሁሉን ነገር እርግፍ አድርጌተዋል። ሁሉን ነገር እርግፍ አድርጌተዋል። ሁልጊዜ እኮ ነው ቃል የምትገባልኝ አባ፣ ሁልጊዜ። ቆይ ግን አላሳዝንህም አባ? በቃ ይሄ መጨረሻ። እሺ በይ። እውነትህን ነው? እውነቴን ነው። እሺ በይ። እሺ እንዴ በፍጹም እንዴ የኔ እናት የኔ ቆንጆ እባክሽ ሙሴ ተቀበይ። እንደው አፈርሶንልሽ ክምብል ድፍት ስልልሽ አፈርሶንልሽ እባክሽ ማለት ድሮ ቀረሽ ይበላ ይሆንሽ ሙዝ ራስ የምር ሳስጠላ። ውበት እንደዚህ አስደንግጦኝ ያውቅ። እንዴት አባሽ ነው የምታምሪው የኔ ቆንጆ። ምንም ላደርግልሽ አልችልም። እባክሽን ሙዜን ተቀበይ። እባክሽን ሙዜን ተቀበይ በእናትሽ። ምን ይመስላል ወስፌ ራስ? ቆንጆ ስላልኩሽ የእውነት ቆንጆሽ መሰለሽ እንዴ? ምን ትመስላለች? ሁለት ግራግር መንታ ምላስ ዶንኪ ማይንድ ሞንኪ ፌስ። ኦ የኔ ቆንጆ አንቺን አይደል እንዴ ሲፈልግ የነበረው? አልገባኝም። ይኸውልሽ ምን መሰለሽ በጣም ጥሩ ጥያቄ። ሁለታችንም ጎዶሎ ነን እየሄድን ነው ማለቴ አንቺ ጋር ያለው ነገር እኔ ጋር የለም፣ እኔ ጋር ያለው ነገር ደግሞ አንቺ ጋር የለም። ያማል እንዴ ምን ሆነሽ ነው? እኔማ ጤነኛ ነኝ። 10 ዶክተር ነው የፈረመልኝ። ምን መሰለሽ አለ አይደለ ይሄው
አንቺ ደግሞ በጣም ቀልደኛ ነህ። ቀልድን ከኔ ተማርከው ይመች። በጣም ነው የተመቸሽኝ። በእውነት በጣም ነው የተመቸሽኝ። ያንቺንም እንደዚህ ያጣፍጥልሽ። አመሰግናለሁ። የኔ ፍቅር ምን ነው ትልቅ ሰው አይደል እንዴ? ወጣት አይደል እንዴ? ሙዝልጣች መንገድ ላይ ትጥላለህ። ምን አገባ? ይመለከታል። ትሰማለህ? ጽዳት ሰራተኛ ነህ አንተ። ጽዳት ሰራተኛ ከሆንክም ደግሞ በደንብ አጽዳው። እሺ ደሞዝ ከሆነ ይጨመርልሻል። እኛ ባለስልጣኖች ለእናንተ ነው ከፍ ዝቅ ብለን የምንሰራው። ደግሞ በገንዘብ ፊክስ ለሚደረግ ነገር አትጨነቅ። ዝም ብለህ ቅመማ ቅመምን አስተካከል። ቅመማ ቅመም ወይቺ ሀገር ይሄንንም አፍርታለች። እንዴት ነሽ ባክሽ? አራለው እንዴት ነው ጎረምሳው? ልምጣ እያለ ነው። ኧረ እንዲች ብለሽ እንዳታስቢ፣ እሱ ይምጣ እንጂ ቀይ ምንጣፍ አነጥፈን ቄጠማ ጎዝጉዘን ሻማ አብርተን ነው እሺ ምን ጠብቀው። እንዲች ብለሽ እንዳታስቢ። አሁን ወጣ ብያለሁ። ኧረ ቶሎ መለሳለሁ። ችግር የለውም እመጣለሁ። ውይ ኤላ ዌቲንግ እየገባ ነው። ቆይ ደውልልሻለሁ። ሰውየው አሎ ደርሻለሁ፣ እየመጣሁ ነው። የሌለ ደብሮኛል። እቴቴ የሌለ ክፍት ብሏታል። በቃ አሁን እኔ የቴትዬን እምነት ማግኘት አለብኝ። በቃ ፒስ መጣሁ። ምን ሆነ ነው? በጣም ደብሮኛል። አታስታውስም? ያኔ የሲስተር ባል የታመመ ጊዜ እማዬ ብር ተበድራ ነበር። እሱ ላይ ተርፍ እዳው ተረፈን። በጣም ነው ማሳፍረው። እኔ ግን እንደዚህ አይነት ስሜት አይቼ ባላቅም እንደዚህ ሆነ የማይቻል አቅም ለካ በልብ ትራራለህ። ከሲስተር ጋር ሲያወሩ ሰማዋቸው። እማዬ በጣም አፍራብኛለች፣ አዝናብኛለች። ለነገሩ እኮ አንተ በእጅ ወርቅ ይዘህ እኮ ነው የምትቀልደው። አልገባኝም። ትቀልዳለህ እንዴ? ሊያውም ዳይመንዱ ፈርጥ የሆነ ወርቅ ነው። ዛሬ ጨዋታ ትንሽ ከበድ ብሎብኛል። እንድያስክ ነው? ምንድነው ሙድ ይዘው? ስለምን ወርቅ ስለምን ዳይመንድ ነው የምታወራው? ሰውዬ አንተ ማለት እኮ የችግርን መፍትሄ ቁልፍ ይዘህ የምትቸገር ብቸኛ ፍጡር ነህ። አትቀባጥር። መናገር የምፈልገውን ነገር ተናገር። ምን ነው የምትቀባጥረው? እየቀለድክ ነው? በገባ በወጣ ቁጥር አበድኩልህ ከነፍኩልህ የምትልህ እኮ ያበዳሪ ልጅ መሆኗን ረስተው ነው። እና እኔ ምን አገባኝ? አልገባኝም። ታውቃለህ፣ እኔ ለእሷ ምንም አይነት ስሜት የለኝም። እሱን የምታውቀው አንተ ነህ። ልጅቷ ግን የገንዘብ ምንጭ ናት እያልኩህ ነው። እኔ እኮ ለእሷ ምንም አይነት ፍላጎት የለኝም። ኧረ እባክህ ለአንተ ሲሆን ሞናሊዛ ተነስታ ምናምን መምጣት አለባት እንዴ? ስማ ያንተ ፍላጎት እናትን ችግር ይሸፍንላል። እየቀለድክ ነው? በልሽ አሁን ደውልላት። ደውልና ስልኩን ስጠኝ። ሄሎ ሄሎ፣ እርግበ ወይ እኔ ንግስት እንዴት ነሽልኝ? አለው ደህና። ምን ነው ድምጽህ ትንሽ ጉንፋን ቢጤ ይዞኝ ነው። ለነገሩ አንቺ ያለሽልኝ እኔ ምን ሆናለሁ? ምንም እንድትሆንብኝ አልፈልግም። ድምጽህን እኮ ልስማው ብዬ ነው። የኔ ልዕልት እንኳን ድምጽ ሁሉ ነገር ይተፈቅዱልሻል ከዚህ በኋላ። ምን ነው ዛሬ እንደዚህ ተፈቀደልኝ? መብትሽ ነው። እስካሁን ያለው ፍቅርሽ እኮ ስላልገባኝ ነው። አሁን ግን ሁሉ ነገር ተረድቻለሁ። ከዚህ በኋላ ሁሉ ነገር ያንቺ ነው።
ፈቀደልኝ ዛሬ ታዲያ ለምን አላገኘህም? መብትሽ ነው። በፈለግሽ ሳልታገኝኝ ትችያለሽ። ከቻልሽ ቦታውና ሰዓቱን ቴክስት አድርጊልኝ። 7 ሰዓት ላይ ላገኘህ? እሺ። እንደማትቀር ተስፋ አደርጋለሁ። እሺ 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 ቻው። ደግሞ እወድሃለሁ። እሺ ደውይልኝ። እሺ እሺ። ቆይ አንተ ያማል እንዴ? ቆይ አሁን እንጂ ምንድነው ማለት? ምንድነው ማደርጎ ትለኛለህ እንዴ? ትቀልዳለህ? የሌሎቹን ሴት ሄደ ዝቅ እንደምታረገው ልባቸው የሷንም ልብ ሄደ ዝቅ ማድረግ ነው። ምን ይከብዳል? ነው ሄጂ አሁን እንደጀነጀንኳት እንደጀነጀን ልፈልገ ነው። ጸጉር ቤት እንሄዳለን፣ ፏ ብለህ ታገኛታለህ። እኔ ከሄድኩላት መቼ አነሳል? ለሷ ነው ጸጉር የሚስተካከለው? አረ በእናትህ እንደው አሁን እሺ ላንተ ይነገራል። ሴት ልጅ ፏ ብለህ ስታገኘ ለሷ ቦታ እንደሰጣት ይገባታል። ስማ አሁን አግኝቻታለሁ። ደሞ ስልክ ሊዘጋ ነው። ቻርጀር እንካ። ፏ ብለህ እናገኛታለን። እሺ እና ተነስ። ሄሎ ወይ ጓደኛዬ? ውዷ ምርጧ ጓደኛዬ። ምን ተገኘ? ምንም አልገባኝም። ደስታ፣ የምስራች፣ ፍቅር ተገኘ እንዴ? ኧረ እስኪ ንገሪኝ። እስኪ ገምች። ምን ስጠብቅ የነበረው የውጭ ፕሮሰስ ተሳካ? በዚሁ ከቀጠለማ የምን አባቱ ውጪ ነው እንዴ? ታዲያ በዚህ ደቂቃ ውስጥ ጓደኛዬ እንዲህ ሊያስፈነጥዛት የቻለውን ነገር ለማወቅ ምን ማድረግ አለብኝ? አሁን ቀጠሮ አለብኝ። ስመለስ ባንቺ ወጪ ፈታ ማለት ነው የምፈልገው። እሱን አይ ፕሮሚስ። አሁን ብቻ ንገሪኝ ወሬውን። ላገኘው ነው። ማንን? ፍቅሬን፣ የአይኔን ረሃብ፣ ሞገሴን ላገኘው ነው። ከምርሽ ነው? እንዴት ሊሆን ቻለ? ጓደኛዬ ነገሮች ተቀያይረዋል። እኔን የሚሰማኝ ስሜት እሱንም እየተሰማው ነው መሰለኝ። ደውሎ እንገናኛለን። አሁን 7 ሰዓት ላይ ተቀጣጥረናል። የኔ ቆንጆ ሙድ እየያዘ እንዳይሆን ብቻ። የምር አይደለም እንዴ? ሲያወራኝ እኮ ለስከዛሬው ድረስ እንደተጸጸተና ከዚህ በኋላ መደወልም ማግኘትም እንደምችል እኮ ነው የነገረኝ። ደስ ይላል የኔ ቆንጆ። ብቻ ተጠንቀቂ። ጎርቶሽ በዛው እንዳይጠፋ፣ ይሄን ደስታሽን ወደ ሀዘን እንዳይቀይረው። የሚሆን አይመስለኝም። ጓደኛዬም በቃላቶቹ እኮ ፍቅር ፍቅር ሸቶኛል። ያርግልሽ ቆንጆ። ይሄ ደስታ ላንቺ ይገባሻል። መልካም የፍቅር ጊዜ ያርግልሽ። ደግሞ ጓደኛዬ በጣም ነው ደስ ያለኝ። እሺ ጓደኛዬ ስመለስ ደውልሻለሁ። እሺ ዛሬ ደስታዬ ቀን ነው። ፈታ ማለት ነው የምፈልገው። ቻው በቃ። እንዳያሳስብሽ፣ እንገናኛለን። ባይ። እሺ ጋሽ መኮንን እባክዎ መኪናውን አይሽጡብኝ እባክዎ፣ ተለመነኝ እባክዎ። ጋሽ መኮንን መኪናውን አይሽጡብኝ እባክዎ። ቆይ ምን አድርግ ነው የምትይኝ?
እንዴ ገንዘቡን እኮ ከነብድሩ መልሰሽ ቢሆን ኖሮ መኪናው አይሸጥም ነበር 3 ወር ድፍን 90 ቀን እኮ ነው ጠበቅኩሽ ብሩ ግን የለም ቆይ ምን አድርግ ነው የምትይኝ ምን እንዳደርግልሽ ነው የምትፈልጊው እባክዎ በቀን የሚያስገባውን ግማሹን እከፍላለሁ እባክዎ ሰምኛለሽ እንደሱ ባደርግ ደስ ይለኝ ነበር አንቺ ተቸግረሽ ብሩን አበደርኩሽ አሁን ደግሞ እኔ ቸገረኝ እንዴ በየቀኑ ያንቺን 500 ብር ደግሞ መልቀም ከችግሬ አያወጣኝም ሰምኛለሽ 3 ቀን ሰጥሻለሁ በ3 ቀን ውስጥ የወሰድሽውን ብር ከነ ወለዱ ካልከፈልሽ መኪናው ይሸጣል ወንድሜ ራሱ ነው የሚያጠፋው እባክዎ ለምን አሰሪ አንቺ እቴሎትም ወንድሜ ሎትም እባክዎ ይኸውልሽ ይኸው ብር ወስደው ፋፍ አርጊው እሺ ያ ቁራ የሆነ ሰውዬ በጠዋት መጥቶ ቀኔን ወሰደው አንተ ደግሞ ይሁን እንደፈለክ ታረጋኛለህ ተጫወትብኝ ግድ የለም እሺ እሺ ምንድነው እሺ ለማንኛችሁም ፋ አርገው እሺ በቃ ደውልልሃለሁ ፋፍ አርግልኝ እሺ ችግር የለም ስራ ስላለ በእኔ ከቨር ነው ደግሞ ችግር የለም በእኔ ሻራ ችግር የለም እሺ በቃ ደውልልሃለሁ እሺ ሄሎ ሳምሪዬ አቤት ማለት ነው አዎ ነኝ ምን ነው ምን ሆስፒታል ምንድነው የምትለው የምን አደጋ ልጄ ምን ሆነች አባ ጋውን ነው ወይኔ ልጄ እናት አንድ ትርጉት ሴት መጣ ነበር እዚህ አደጋ ደርሶባት ነበር ኦኬ ስማ ማን ነው ትርሲት አባተ ሪፈር በለናታል አሁን አድራሻውን ስጪኝ
ጭንቅላት እባክሽን አሳይኝ ልጄ የማን ማዘር ነው? ማዘር ተረጋጋ። የትርሲት አሁን አደጋ ደርሶባት የመጣችው አዎ እሺ እባክህ የኔ ወንድም እዚህ ጫፍ ጋር ማለት ጤና ጣቢያ ወሰደኝ። የቱ ጋር? እዚህ ጫፍ ጋር ነው? አዎ አዎ። በቃ 300 ብር ብቻ ክፈይ። 100 ብር ነው ያለኝ። አረ ብራዘር ይሄ ራሱ ቆሎ መድፊያ ነው የሚሆነው። አይዋጣም። 300 ብር 80 ብር በገባ ነዳጅ አይዋጣም ብራዘር። እንዴ እቴና ሙብኝ ነው እኮ አልኩ ብራዘር። አይሆንም አልኩ እኮ 100 ብር ምን ላረግበት ነው? አረ በእግዚአብሔር መንገድ ላይ ወርቃ እንዳገኛት ነው የተናገረው ያመጣት ሰውዬ። ወድቃ ስለዚህ ስለተጎዳች በቶሎ ቀዶ ጥገና መደረግ አለበት። እና ምን ላድርግ? ክፍያውን እስካሁን ስለተፈጸመ ክፍያውን መፈጸም አለበት። ምን ያህል ነው? 15000 15000? ያው ማዘር። እሺ ብቻ ልጄን አድኑልኝ። እኔ ተበድሬም ቢሆን ልጄን ብቻ አድኑልኝ። አደራሽን ዶክተር ልጄን አድኑልኝ። ይፍጣ ነው። እማ ወይ ልጅ ግሽናኔ ብለሽ ደጋሚ እንዳትበደሪ እባክሽ፣ ሌላ ችግር ውስጥ እንዳትገቢ እባክሽ። አቶ መኳን እንደው አንድ ነገር ላስቸክሮት ነበር የመጣሁት እና እንደው ቢረዱኝ። ምንድነው እሱ? እስቲ ንገሪኝ። ያው 600,000 ብር ቢያበድሩኝ ብዬ ነው። 600,000? ለነገሩ እኔ ሰው ተቸግሮ ማየት አልወድም። ያው የቤት ካርታ ታመጭና ያው ለመተማመን እንፈራረማለን፣ ችግር የለውም፣ ሰጥሻለሁ። አረ ለሱ ሁሉ ተዘጋጅቼ እኮ ነው የመጣሁት። ይኸው ይዣለሁ። አይ ጥሩ ነው። ግን ምን ተቸገረሽ? ያው የቤተሰብ ጉዳይ። አይ ነው ኦሪጂናል ነው አይደል? አዎ። በቃ እናጣራና ተፈራርመን ብሩን ሰጥሻለሁ። እሱን እናጣራና ማንኛውም አይ ጥሩ ነው። ሁሉን ጨርሰሻል። ሲስተር እህቴ ናት። ማነው ስሟ? ትርሲት አባተ። ኦኬ አሁን አደጋ ደርሶባት የገባችው? አዎ። ቤተሰብ ዘመድ ነህ? አዎ ቤተሰብ ነኝ፣ ወንድሟ ነኝ። ኦኬ በምንፈልግ ሰዓት ነው የመጣው። መፍጠን ይኖርብሃል። አደጋ በጣም ስለደረሰባት ኦፕራሲዮን መደረግ አለባት። ስለዚህ ለአልጋና ለሕክምና መክፈል ይኖርባቸዋል ማለት ነው። መፍጠን ይኖርብሃል። ስንት ነው? 15000 ብር። ድንገት ስለወጣው ነው እንጂ ማለት እከፍላለሁ። ኦኬ መፍጠን ይኖርብሃል። በዚህ በኩል ሄዳ ከፍለና ህይወቷ አደጋ ላይ ነው። እሺ እስከከፍል ድረስ ደግሞ እናንተ የሚያስፈልገውን ነገር አድርጉ። እሱ ማለት ግዴታችን ነው። መፍጠን ይኖርብሃል። ስለነብስ ባቆስ አሁን ምን ይሁን ነው የምትይው? ልጅ ልትሞትብኝ ነው። 15,000 ያበድሩ ባቆጠን። ይኸውልሽ ዝም ብለሽ አትነፋረቂ። የበፊቱን ከፍለሽ ቢሆን ኖሮ አሁን የፈለግሽውን ይዘሽ ትሄጂ ነበር። ይሄ እንዲያውም ትምህርት ይሆንሻል። ትምህርት ልጅ ነው። ሴትዮ ጨረስኩ ይጃልኩሽ እኮ በዚህ ነገርኩሽ። ነገርኩሽ እኔ የበፊቱን
እናት እህቴን አሞብኝ ነው። እግዚአብሔር ይስጥ። ኧረ እኔ ገንዘብ አልፈልግም፣ ስልክ ብቻ አስደውይኝ። ኧረ እባክህ ደግሞ ይወጁሃል በቃ ሲላችሁ እዚህ መጣችሁ። የኔ እናት እባክሽን ካለመንሽኝ ስልኬን ያዥና አስደውይኝ። የተበላሸ ስልክ ትቀይረኝ? አይደለም እውነት እህቴን አሞብኝ ነው። ደውዬ ገንዘብ ካላመጣሁ እህቴ ልትሞት ነው። እባክሽን እባክሽን እባክሽን። እሺ ቁጭ በል። 0915 ሄሎ የሆነ ሰው ፈልጎሽ ነበር አገኘ። ሄሎ ወይ ምን ቀረና ደወልክ? ወይንስ ከሌላ ሴት ጋር መቆየትን ለማስመስከር ነው? ለኔ በሌላ ሴት ስልክ መደወል? አይደለም እህቴ ሆስፒታል ገብታ ነው፣ እዛ ነበርኩኝ፣ ለዛ ነው። እኔ ህፃን ልጅ አይደለሁም እሺ የምታታልለኝ። ድሮንም አንተን አምኜ መምጣቴ ከዚህ በኋላ በአንተ ህይወት ውስጥ አልገባም እሺ? ደህና ወንስ ደግሞ ፈታ በይ በቃ ላፍ እንደውም ከዚህ እንውጣ ተነሺ የሚገበገብልሽ ለብዩ ጋር ነው ቺል እናደርጋለን እዛ ለምንድን ነው እንደዚህ የምትይው የኔ ቆንጆ አንቺ ማለት እኮ ስንት የሚገበገብልሽ ልዕልት ነሽ በዛ ላይ እስከ ዛሬ ከነብዩ ጋር አብረሽ ብትሆኚ ነው እድሜሽ ሙሉ ደስተኛ ነበር የሚያደርግሽ ተነሽ አሁን እንሂድ ፕሊዝ ተነሺ እሺ ለኔ ትልቅ ቀኔ ነው ምን መጣ ምን ተገኘና ማንንም እንዲረብሽኝ አልፈልግም ማንንም ሰው ፍቅሬ አበባዬ ህይወቴ ልትመጣ ኧረ እባክህ 3 አመት የጠበቃት ሂድ ማለት ነው 3 አመት ዋው ዝም ብለሽ እንዳትይዣ እቺን ያዣት እንደዛ ከሆነ ወንድ ልጅ እኮ አቤት አባቴ ትረዳኛለህ እኮ ቴንኪው በጣም መንገዱን ጨርቅ ያልግልህ አባቴ አመሰግናለሁ ወድሃለሁ እናት የሆነች ልጅ ቀይ ማለት አጠር ያለች ልጅ እዚህ ካፌ መታ ነበር እንዴ? አዎ ቁጭ ብላ ጓደኛ መታ ይዛት ወጣች። ብዙ ሰዓት ቆይታለች? ብዙ ሰዓት ቆይታለች። አዎ
ልዕልቴ እንዴት ነህ? እንዴት ነሽ? ሰላም ነው? ተቀመጡ። ማይ እንኳን ደህና መጣችሁ። ምን ይምጣ ልዕልቴ? ጠንከር ያለ መጠጥ አለ አይደል? ዝም ብሎ የሚጠጣ ቮድካ አምጣልን እስኪ አባቴ ፕሊዝ። እሺ ነዋዬ ወደድኩ። ቴንክ ዩ። ልጄን ላጣት ነው። ልጄን ላጣት ነው። በገንዘብ ምክንያት ልጄን ላጣት እያልኩሽ ከለከለኝ፣ አባረረኝ። አይዞሽ፣ እኔ እንዴትም ብዬ አሳክማታለሁ። አንተ ከየት ታመጣለህ? ስልክሽን ስጪኝ። ሄሎ፣ ትንሽ ችግር ውስጥ ነው ያለሁት። ትርሲት ወድቃ ሆስፒታል ገብታለች። አዎ፣ ከሁለት አንዳቸው ዶክተሮች እናተርፋለን ብለው በቃ እየተሯሯጡ ነው። እኔ ደግሞ 15,000 ብር ያስፈልገኛል። ኤላ እባክህ በቃሽ። ለፍቅር ባደልን ስንቱን ፈተናየን፣ ሐሜተኛው በአቅሙም ላይ ጥቅም ላይ በጀን፣ እንደው ባሉባልታ በሐሜት እያደባ ፋጀን። ምን ፈለክ? አንተም ጓደኛህም ደደቦች ናችሁ። እሺ፣ እኔ በጣም የሚወደኝ ሰው አለኝ። እሺ፣ ሄሎ፣ ለምን ደወልክ? አይደለም እህቴ ታማብኝ ሆስፒታል ነው ያለሁት። ምን ቀረና ደወልክ? ወይንስ ከሌላ ሴት ጋር መቆየትን ለማስመስከር ነው? ለኔ በሌላ ሴት ስልክ መደወል? የእውነት እኔ ሆስፒታል ነኝ ያለሁት። የምሬን ነው። እኔ ህፃን ልጅ አይደለሁም። እሺ፣ የምታታልለኝ ድሮንም አንተን አምኜ መምጣቴ። ከዚህ በኋላ በአንተ ህይወት ውስጥ ጣልቃ አልገባም። እሺ፣ ደህና ሁን። ዘፈንልኛ በዚህ ድምጽ? ኧረ ተይ፣ ሰው ረብሻለሁ። ላንቺ ማለት ነው ነገር የለም። የልቤ ልንገርሽ ሳልደብቅ ውስጤ በጣም ወድሻለሁ።
ከህይወት ያብልጬ ድሻለሁ እግሬን ሰብስበው መውረቶች ኧረ እህቴ ናት ክፉ ጎረቤት አይጣልብሽ ከልቤ ልንገርሽ ሳልደብቅ እግሬን ሰብስበው እያልኩ እኔ ብቻት እያደረግኩ ነው የኔንም ስሜት ተረዳኛ እንዴ ምን ያምሻል እንዴ አንተ ራስህ ማን የኔ ፍቅር በጣም እኮ ነው የምወድሽ አንተ ስለ ስርዓት ያዝ እያልኩ እግሬን ራስን ቻለ ምንድን ነው እህቴን ትገለብኛለህ እውነት እህቴን ትገላታለህ አትገላት እህቴ ስትሞት መሄድ አልችልም ታድናታለህ እንካሺ ተቀበለኝ ተቀበላት ሙዝ አንድ ጥጋበኛ ወሩ መንገድ ላይ ጣለው ሙዝ አንሸራቷት ወድቃ ነው እኮ ኧረ እንደው እግዚአብሔር ይስጥህ እናቴ አንተ ባትደርስልኝ ኖሮ ጉደኝ እኮ ነበር አዎ እንደው እግዚአብሔር አትርፏት እንጂ አወዳደቅ በዛ ላይ ደግሞ እኮ ነፍሰ ጡር ናት እግዚአብሔር ትረፊ ሲላት ነው እንጂ እንደው በጣም ነው ደስ ያለኝ ይሄ ደግሞ የሆነ ባንቺ ነው በጣም ነው የማመሰግነው ማን አንተ አውቃለሁ ልበል ትተዋወቃላችሁ የሙዝ ልጣጩን እኮ እሱ ነው የጣለው እና ታዲያ በሱ ምክንያት ነው እህቴ ወደቀችው የምትለው ታዲያ ምን ነው ትልቅ ሰው አይደለ እንዴ ወጣት አይደለ እንዴ ሙዝ ልጣጭ መንገድ ላይ ትጥላለህ በየመንገዱ ሲሲየጣ መጣው ነው አሉ እኔ ጋር ሲደርስ ያሻራተታት ምን ቅድም የምታወራልኝ ሰው እሱ ነው አየህ ለሰራው ስተትህን አታት ነበር
በሰላም ትትረፍ እንጂ ሌላ ውስጥ ሌላ ነው። የኔ ውድ ለምንድን ነው እንደዚህ የምትሆነው? በቃ አለፈ እኮ አይደል? አስተምሮን ያልፋል። ከዚህ በኋላ ስህተት አይደገምም። በእናትህ እኔ እንደዚህ ስትሆን ማየት አልፈልግም። እህቴ እኮ እንደዚህ ሆነችው እኔ በጣልኩት የሙዝ ልጣጭ ነው። በቃ ሆነ አይደል? አንዴ ሆነ። እኔ ማረባስ ተው በእናትህ እንደዚህ አትሁን። በቃ እኔ እንደዚህ ስትሆን ማየት አልችልም። ታውቀኝ አይደል? በቃ ተረጋጋልኝ። ለኔ ስትል እኔ እኮ አንቺንም ቢሆን ጎድቼሻለሁ። አልበደልከኝም። ጎድቼሻለሁ። አልጎዳኸኝም። ይበቃል። በእናትህ በቃ ረጋ በል በቃ። እሺ የኔ ውድ በቃ አይዞህ እሺ። ከዚህ በኋላ ስህተት አይደገምም። በቃ አይዞህ። ከዚህ በኋላ እንዳታለቅሽ እሺ። ጤና ይስጥልኝ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ ቤተሰቦች ያው ጥሬና አክብራችሁ ስለመጣችሁ በጣም አመሰግናለሁ። ያው ይሄ ቤታችሁ ቢሆንም ዛሬ ከጎደሎነት ወደ ሙሉነት ከክፉ ምግባር ወደ መልካም ምግባር የጠራውበት ቀን ነው። እግዚአብሔር ይመስገን። የእናንተ ቤተሰቦች መተሳሰብ፣ መስዋዕትነት፣ ፍቅር ማየቴ ነው ወደዚህ እንደለወጠኝ ሁሉ ልጄም ልጅ ሆናልኛለች። ይሄ ሁሉ የሆነው በእናንተ ነውና በጣም አመሰግናችኋለሁ። የልጄ ደስታ በርግበ እኔ ደስታ ደግሞ በእናንተ ፍቅር እንደመጣ ሁሉ ይህ ሁሉ የመጣው መዓት ከልጄ ጋር በመታረቅ ተደምድሟል። ዛሬ ደስ ብሎኛል። ደስ ስላለኝ እናንተም ደስ እንዲላችሁ አንድ የምስራች አለኝ። ያው ቴቴን ብር አበድሬያት ያው የቤቷን ካርታ ይዤ ነበርና ካርታውን ከነ ሙሉ ፋይሉ እመልሳለሁ። ይህን ካርታ ሙሉ በእናንተ ፊት ለቴቴ መልሼ እሰጣታለሁ። ቢያባይ ምንም አይደለም። በጣም ያስፈልጋል።